ዋን ኦፍ እንግሊሽ ፉትቦል ቪንቴጅ ራይቫላር እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት የኤሚሬትስ የማንቸስተር ዩናይትድ እና የአርሰናልን የእንግሊዝ ፕሪሚየር ሊግ የታሪክ ባላንጣ ቡድኖችን ትንቅንቅ እናስቃኛችሁ ከእናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ስለ ጨዋታው ብዙ ሀሳቦች እናነሳለን፣ ቁጥሮች እናነሳለን፣ ሪከርዶች እናነሳለን። የማይክል ካሪክ ሁለተኛ ቢግ ጌም ነው። እናም ስለዚህ ጨዋታ ብዙ ሀሳቦች እናነሳለን። ማይክል ካሪክ አሰልጣኝ ሲሆን ለመጀመሪያ ጊዜ የገጠመው አርሰናል ነበር። እናም ያኔ 2021 ላይ 3-2 ማሸነፍ ችሏል። አሁንስ የሚሉትን ጉዳዮች በደንብ ለማንሳት እንሞክራለን። እንዲሁም ማይክል ካሪክ ከዚህኛው ጨዋታ አስቀድሞ ከጋዜጠኞች ጋር ቆይታ አድርጎ በብዙ ጉዳዮች ላይ ሀሳብ አስተያየቱን ለመስጠት ሞክሯል። በብዙ ጉዳይ ላይ ሀሳቦችን ሰጥቷል። እንዲሁም እነሱን ሀሳቦች እንቃኛለን። ምን አለ? ስለ ኮቢ ማይኖ፣ ስለ ቤንጃሚን ሴስኮ ተጠባባቂ መሆን እንዲሁም ደግሞ ጉዳት ላይ ስለሚገኙ ማቲያስ ዲሊት ሀሳቦችን ሰጥቷል። እነሱን ጉዳዮች እየተመለከትን እናንተ ጋር እንቆያለን። በቆይታችሁ ወቅት ሀሳብ አስተያየቶቻችሁን ጻፉልን የኮሜንት መስጫው፣ እንዲሁም ደግሞ የጨዋታ ግምቶቻችሁን አስፍሩልን። በትክክል ለገመታችሁ አድማጮቻችን ኢትዮጵያ ውስጥ ለምትገኙ ብቻ የካርድ ሽልማታችን የምናበረክት ይሆናል ማለት ነው። ስለዚህ ጻፉልን። እንዲሁም ደግሞ ሰብስክራይብ አድርጋችሁ አድምጡን። የላይክ በተኑ መጫኑ አትርሱ። ቪዲዮን ገና ስትጀምሩ ላይክ በተኑ ተጭናችሁ አድምጡን። ስለ ጨዋታው ብዙ ነገሮችን እየተለዋወጥን እንቆያለን ማለት ነው። በእንግሊዝ ፕሪሚየር ሊግ ውስጥ ማንም ሰው ሊመለከተው የሚገባውን መርሃ ግብር እንቀኛለን። የፕሪሚየር ሊግ ቤስት አታከር ማንቸስተር ዩናይትድ ከቤስት ዲፌንስ አርሰናል ጋር ይገናኛሉ። እንመለከታለን። አብራችሁን ቆዩ። ትልቅ ጨዋታ ነው። በድጋሚ የተገናኘ ነው። ባለፈው ሳምንት ከሲቲ ጋር የማይክል ካሪክ የመጀመሪያ ጨዋታ፣ አሁን ደግሞ በድጋሚ ወደ ለንደን ኤሚሬትስ አቅንተን ከአርሰናል ጋር ለማይክል ካሪክ በጣም ወሳኝ የሆኑ መርሃ ግብሮች ናቸው። በትልልቅ መርሃ ግብሮች ነው እንግዲህ ሊጉን እየጀመረ የሚገኘው። እርግጥ የማንቸስተር ዩናይትድ አሰልጣኝ ለመጀመሪያ ጊዜ 2021 ሲረከብ ለ3 ጨዋታዎች ከኦሌ ጉናር ሶልሼር እስከ ራልፍ ራኒክ ባለው የሽግግር ጊዜ ማይክል ካሪክ እንደዚህ አይነት ወሳኝ ጨዋታዎችን አድርጓል። ከቼልሲ፣ አርሰናልና ቪያሪያል ጋር የተጫወተ አሁን ተመሳሳይ ይመስላል አይደለ? ያንን በመልካም ሁኔታ ነበር ወደ ብሪጅዶ አቻ ከቶማስ ቱል ጋር ሚካኤል አርቴታ 3-2 እንዲሁም ደግሞ ቪያሪያል በሜዳው ማሸነፍ ችሏል እና በጣም ጥሩ ጅማሮ ነበረው። ማይክል ካሪክ አሁን እሱን ነው እየደገመ የሚገኘው ማለት ነው። ግን ይሄኛው ሌላኛ የተለየ መልክ ያለው ቴስት ያለው ቡድን ጋር ነው የሚያደርገው። አንደኛው አዌ ነው፣ ሁለተኛ ቤስት ዲፌንስ ካላቸው የአውሮፓ ቡድኖች አንዱን ነው የሚገጥመው ማለት ነውና ወሳኝ መርሃ ግብር መሆኑ አይቀርም። ግን ትክክለኛ ቴስት ይመስለኛል። በጣም ትክክለኛ ማይክል ካሪክን ለመረዳት የሚያስችለን ማለት ነው። እንግዲህ ቀይ ሰይጣኖች ወደዚህኛው መርሃ ግብር የሚመጡ ከሲቲው ጨዋታ በኋላ ነው። ባለፈው ሳምንት ሲቲን 2-0 ማሸነፍ ችለናል። በጣም ሱፐር የሆነ ካውንተር አታክ የነበረበት ማጥቃት እንደነበረ አይዘነጋም። ዩናይትድ 31.8% የፓስ ቁጥጥር ወይም ደግሞ የኳስ ቁጥጥር ነበረው። ግን በዚህ አነስተኛ የኳስ ቁጥጥር 11 ሹት ሲቲ ላይ ማድረግ ይችላል። 7ቱ ደግሞ ኦን ታርጌት ነበር። ሲቲ በድምሩ እንኳን 7 ሹት ብቻ ያደረገ ኦን ታርጌቱን ስተተነው ማለት ነው። 2 ጎሎችን ያስቆጠረ 2 ጎል ያስቆጠር ይገባው ነበረ። ምክንያቱም 2.2 ኤክስጂ ነበረው። ሲቲ 0.4 ብቻ ነበር ኤክስጂ። ስለዚህ ሲቲ ጎል ያስቆጠር እንኳን አይገባም ከሞከረው የጎል ዕድል አንጻር ማለት ነው። ታስታውሳላችሁ ጨዋታው 3 ኦፍሳይዶች ነበሩት፣ 2 ፖል ነበሩ። ፓትሪክ ዶርግና ብራያን ምቤሞ የግብ አግዳሚ ሲመልስባቸው ተመልክተናልና ፍጹም ዶሚናንስ መጥቶት ይኸውም አንዳንድ የሀገራችን የውጭ ጋዜጦች ይሄኛው ጨዋታ ለመግለጽ የሚጠቀሙት ማንቸስተር ዩናይትድ ከአሌክስ ፈርጉሰን በኋላ በትልቅ ጨዋታ ካሳያቸው በጣም ቤስት ፐርፎርማንሶች እና ዶሚናንሶች አንዱ ማንቸስተር ሲቲን የበለጠበት ዶሚናንስ እንደሆነ ያነሳሉ በጣም ደጋግመው ማለት ነው። እንግዲህ ማንቸስተር ካሪክ የመጀመሪያ ጨዋታውን ያደረገው ከአርሰናል ጋር ነው ብለናል። አርሰናል 3-2 ሚካኤል አርቴታ አርሰናል 3-2 ማሸነፍ ችሏል። በደንብ ማለት ነው። ክርስቲያኖ ሮናልዶ የነበረበት ፍጹም ቅጣት ምት ያስቆጠረበት ጨዋታ ነው ማለት ነው። ግን ያ የ2021 አርሰናል እና አሁን የሚገኘው 2026 አርሰናል የተለያዩ ናቸው። ምክንያቱም ከዛ በኋላ አርሰናል በጣም ብዙ ጌሞችን በተለያዩ አሰልጣኞች ሲሰለጥን የነበረው ማንቸስተር ዩናይትድን ማሸነፍ ችሏል። ከዛ በኋላ ራልፍ ራኒክ ይሆናል። ከዛ በኋላ የመጡት አሰልጣኞች ሮበን አሞሪም፣ ከዛ በኋላ ኤሪክ ቴን ሃግ የመሳሰሉ አሰልጣኞች ወደ ማንቸስተር ዩናይትድ መጥተዋል። እናም በመጡ አሰልጣኞች ሁሉ የሚካኤል አርቴታ ዶሚናንስ በማንቸስተር ዩናይትድ የላቀ ነው። በጣም የላቀ እንደሆነ ማንሳት
እንችላለን ማለት። ስለዚህ የተለያየ መልክ ያለው ቡድን ነው ማይኬል አርቴታ የሚገጥመው ማለት ነው። ለዛ ነው ምን አይነት ምላሽ ይሰጣል የሚለው በደንብ የሚጠበቀው ማለት ነው። ግን የማንቸስተር ዩናይትድ አታኪንግ ለማንኛውም ቡድን በአውሮፓ ውስጥ የሚበገር አይመስልም። ቢኮዝ በጣም አስደናቂ የሆነ አታኪንግ ነው ያለው በተለያየ መንገድ ማጥቃት የሚችል ቡድን ስለሆነ ማለት ነው። 38 ጎሎችን ነው ማስቆጠር የቻለ በዚህ ውድድር ዓመት በፕሪሚየር ሊጉ 45 ጎል ካስቆጠረው ሲቲ እና 40 ጎል ካስቆጠረው አርሰናል በመቀጠል በሊጉ ውስጥ ከፍተኛው ወይም ብዙ ጎል ያስቆጠረው ቡድን ማንቸስተር ዩናይትድ ነው። 40.6 ኤክስጂ ወይም ኤክስፔክትድ ጎልስ ሊያስቆጥር የሚገባው 40 ነው። ስለዚህ ሊያስቆጥር ከሚገባው እንኳን ያነሰ ጎል መጠን ያስቆጠረው። ሁለተኛውን በኤክስጂም ከማንቸስተር ሲቲ በመቀጠል ብዙ ሹት በማድረግ 362 ሹቶችን ወይም የጎል ሙከሮች በማድረግ በፕሪሚየር ሊግ ቁጥር 1 ነው። ብዙ ኦን ታርጌት የተሳኩ የጎል ሙከሮች በማድረግ 126 አንደኛ ነው። ያን ያህል በማጥቃቱ የማንቸስተር ዩናይትድ ማጥቃት በጣም አስደናቂ እንደሆነ መናገር እንችላለን። ይሄን ብቻ ትተን እንኳን ስሞል ሳይዙን ብንወስድ ያለፉትን 2 ጨዋታዎች ብንወስድ እንኳን ስሞል ሳይዝ ምትለዋን ብንወስድ ሳምፕል ሳይዛችን አጥብበን ማለት ነው ባለፉት 2 ጨዋታዎች 4.8 ኤክስጂ 41 ሹት እና 17 ኦን ታርጌት በ2 ጨዋታ መሞከር ችሏል ማንቸስተር ዩናይትድ በርንሌይ እና ዳረን ፍሌቸር እንዲሁም ማይክል ካሪክ ማንቸስተር ሲቲ ላይ ማለት ነው። ይህን ያህል በጣም አስደናቂ የማጥቃት ቮሊዩም ያለው ቡድን ነው። በጣም የሚገርመው ግን ይህ አስደናቂ የማጥቃት ቮሊዩም ያለው ቡድን የሚጫወተው ባለፉት 2 ጨዋታዎች ምንም ኦን ታርጌት ካልተሞከረበት አርሰናል ጋር ነው። አርሰናል ባለፉት 2 ጨዋታዎች ከኖቲንጋም ፎረስት እና ከሊቨርፑል ጋር ምንም አይነት ኦን ታርጌት አልተሞከረበትም ማለት። ስለዚህ ምን አይነት ጨዋታ ልትመለከቱ ትችላላችሁ ተብላችሁ ዝም ብላችሁ ብትጠየቁ ልትመልሱት የምችሉት አይነት ጨዋታ ነው። በጣም ብዙ ፓራዶክሶች ብዙ አይነት የተለያየ አይነት መልክ ያላቸው ባላንጣነቶች ነው ያሉት። ታሪካዊነቱን እንኳን ትተን በዚህ ውድድር ዓመት በፕሪሚየር ሊጉ ብዙ ሙከራ የሚሞከረው ቡድን እና በዚህ ውድድር ዓመት በፕሪሚየር ሊጉ ብዙ ሙከራ የሚሞከርበት ቡድን ነው የሚጫወቱት ማለት ነው። የሚደንቅ ይመስለኛል። ባለፈው ታስታውሳላችሁ በኦልድ ትራፎርድ የተገናኘን ጊዜና አርሰናል በሴት ፒስ ጎል 1-0 ባሸነፈበት ጨዋታ የማንቸስተር ዩናይትድ ዶሚናንስ ፍጹም የላቀ ነው። በዚህ ውድድር ዓመት ከፍተኛውን የፖሴሽን የኳስ ቁጥጥር ድርሻ የያዘው በአርሰናሉ ጨዋታ ነው። ብዙ ሙከራ የሞከረው በሲቲ በበርንሌይ ጨዋታ ብዙ ሞክረዋል። ሌሎችም ብዙ ሙከራ የሞከረባቸው ጨዋታዎች አሉት። ግን አርሰናል በጣም የላቀ ብልጫ ነበረው በዛ ጨዋታ ውስጥ ፍጹም ሊያሸንፍ ይገባ ነበር። ወደ 3 ኤክስጂ ያለው አርሰናል በዚህ ውድድር ዓመት ማንኛውም የአውሮፓ ቡድን በሻምፒዮንስ ሊግ በፕሪሚየር ሊግ ማንቸስተር የሞከረበትን ያህል የሙከራ መጠን ማንቸስተር ያስመዘገበበትን ያህል የኤክስጂ መጠን ያስመዘገበበት ቡድን እንደሌለ ማንሳት ይቻላል። ለማየት በጣም ኢንተረስቲንግ የሆነ ጨዋታ እንደሆነ ማንሳት ይቻላል። እንግዲህ የአርሰናል የተከላካይ ስፍራ በዊሊያም ሳሊባና በገብርኤል ማጋለሽ ይመራል። እነዚህ 2 የተከላካይ ስፍራ ተጫዋቾች የአርሰናል መከላከል ፍጹም የላቀ አድርገውት እንመለከታለን። ግን ማንቸስተር ዩናይትድ በማጥቃቱ ውስጥ አንሎክ ለማድረግ ትክክለኛ መፍትሄ እጁ ጋር ያለው ይመስለኛል። በጣም ትክክለኛ ማን ካላችን አንሎክ ለማድረግ ብሩኖ ፈርናንዴዝ የሚባል ማቴሪያል ያለው 5 ጎሎችና 9 አሲስቶችን ማስመዝገብ ይችላል ተጫዋች። በፕሪሚየር ሊግ ውስጥ 62 የጎል ዕድሎችን በመፍጠር ቁጥር 1 የሆነው 40 የጎል ዕድሎችን ከክፍት ጨዋታ ያስመዘገበ 22 የጎል ዕድሎችን ከሴት ፒስ ያስመዘገበ የላቀ ጥራት ያለው ተጫዋች ያለው ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ማለት ነው። በጣም የሚደንቀው ነገር ደግሞ በ90 ደቂቃዎች ውስጥ በአቬሬጅ 3.4 የጎል ዕድሎችን ይፈጥራል። 3.4 ማለት ነው። ይሄ በፕሪሚየር ሊግ ውስጥ ደግሞላችኋለሁ ራያን ጊግስ 2008-9 በየጨዋታው 3.7 የጎል ዕድሎችን ይፈጥርበት ከነበረው በኋላ የመጀመሪያው ነው። ስለዚህ ከራያን ጊግስ በመቀጠል በማንቸስተር ዩናይትድ በአንድ ዓመት ውስጥ ብዙ የጎል ዕድል በየጨዋታው እየፈጠረው የሚወጣው ተጫዋች ብሩኖ ፈርናንዴዝ ይሆናል ማለት ነው። ተመሳሳይ ብሉፕሪንት ይኖረዋል ብዬ አስባለሁ ከሲቲው ጨዋታ ጋር ማለት ነው። እርግጥ አርሰናል አንድ ፌዝ ወደ ኋላ ሄዶ ነው የሚከላከለው። ስለዚህ በፍጹም በሃይላይን እንደ ማንቸስተር ሲቲ አይጫወትም ግን ተመሳሳይ ብሉፕሪንት ይኖረዋል። እንደዛ አይነት ጨዋታ የምንጫወት ከሆነ ደግሞ ብራያን ሜምቤሞ ትልቁ መሳሪያችን ነው የሚሆነው። ምክንያቱም በፋስት ብሬክ ለመጫወት እንደ ብራያን ሜምቤሞ አይነት ተጫዋች በጣም አስፈላጊ ነው። ቢኮዝ ከባለፈው ውድድር ዓመት ጀምሮ በፋስት ብሬክ 5 ጎል ነው ያስቆጠረ ከአንቶኒ ሴሜንዮ 6 ጎል እና ከሞሳላ 8 ጎል በመቀጠል በፋስት ብሬክ ብዙ ጎል ያስቆጠረው ተጫዋች ብራያን ሜምቤሞ ነው። ስለዚህ ወሳኝ መሳሪያ እንጠቀማለን ማለት ነው። እንግዲህ የፕሪሚየር ሊጉ 2 ሃይስት ሴት ፒሰሮች ነው የሚገናኙት ማለት ነው። ማንቸስተር ዩናይትድ በዚህ ውድድር ዓመት በፕሪሚየር ሊጉ 13 የቆሙ ኳሶችን አስቆጥሯል። አርሰናል ደግሞ 14 የቆሙ ኳሶችን አስቆጥሯል ማለት ነው። በሁለቱም ሳጥን ውስጥ በቆሙ ኳስ የተሻሉት 2 ቡድኖች በፕሪሚየር ሊግ ውስጥ ይገናኛሉ። ሌላ ፍጥጫ ትሉት ዘንድ ይሄኛውን እንወስዳለን ማለት ነው። የእርስ በርስ ግንኙነታቸው በቅርብ ዓመታት ውስጥ ልክ አይደለም ወይም ደግሞ አርሰናል ከማንቸስተር ዩናይትድ የተሻለው ነው። እንግዲህ ባለፉት 4 ተከታታይ ዓመታት በኤሚሬትስ አርሰናል ለማሸነፍ የቻለ ማለት ነው። 4 ተከታታይ ጊዜ ማለት ነው። ስለዚህ
ይሄኛውን መጥፎ ሪከርድ ለማሻሻል ማይክል ካሪክን የመሰለ ትክክለኛ ሰው ስለመኖሩ እርግጠኛ አይደለሁም። ያለፉትን 6 ጨዋታዎችንም ማንቸስተር ዩናይትድ አርሰናል ማሸነፍ አልቻለም። አንዳቸው ወጡ 5 ተሸንፏል። ማንቸስተር ዩናይትድ በታሪክ 7 ተከታታይ ጨዋታ በአርሰናል ሳያሸንፍ ተጉዞ ያውቅ። ስለዚህ ይሄኛው መቆም አለበት። ይሄኛው 7ኛ ግንኙነት ነው። 7ኛው ግንኙነት ማንቸስተር ዩናይትድ አርሰናል ማሸነፍ ማይችል ከሆነ በታሪክ ለመጀመሪያ ጊዜ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ አርሰናል በተከታታይ 7 ጨዋታዎች ሳያሸንፍ ማለት ነው። ስለዚህ ይሄኛውን ሪከርድ ለማቆም ትክክለኛው ጊዜ ይሆናል ብዬ አስባለሁ። እንግዲህ ባለፈው 1-0 ነው የተጠናቀቀው። ባክ ቱ ባክ አርሰናል 4 ጊዜ ማንቸስተር ዩናይትድ አሸንፈው ያውቃል። ማንቸስተር ዩናይትድ አርሰናል ባክ ቱ ባክ ብዙ ጊዜ አሸንፏል። ግን አርሰናል ባክ ቱ ባክ ማንቸስተር ዩናይትድን 4 ጊዜ አሸንፏል። ይሄኛው 5ኛ ነው የሚሆነው ባክ ቱ ባክ የሚያሸንፍበት ማለት ካሸነፈ አርሰናል። ስለዚህ ይሄኛውን መቆጣጠር ማይክል ካሪክ በጣም ወሳኝ ይሆናል ማለት በጣም ወሳኝ ይሆናል ማለት። ጥቂት ታክቲካዊ ጉዳይ በጣም በጥቂቱ ለማንሳት ተመሳሳይ ላይናፕ ይኖራል ብለን እንገምታለን። ተመሳሳይ ላይናፕ ማለት ነው ባለፈው ከነበረው የማንቸስተር ሲቲ ጋር አሁንም ማቲያስ ኩኛ እና ቤንጃሚን ሴስኮ በተጠባባቂ ወንበር ውስጥ ይኖራሉ ብዬ ገምታለሁ። ስለዚህ በፋስት ብሬክ ስትጫወት አንዱ መጥፎ ነገር ምንድነው? ኳሱ የምታጣው ከሆነ ወይ ደግሞ ኳሱ ከግብ የሚወጣ ከሆነ ያኛው ቡድን በተመሳሳይ በፋስት ብሬክ ነው የሚጫወተው፣ ፈጣን ሽግግር ማለት። ስለዚህ ምን መሆን አለበት? ኳሶችን ላለማጣትና የቅብብሎች ፐርፌክት እንዲሆን መጣል ያለብህ ይመስለኛል። ሁለተኛ ባለፈው ማይኑና እንዲሁም ደግሞ ካስሜሮ ተመልክተናል። የመጀመሪያ ኳስ ማይኑ ሲቀበል እንደዚሁ። ስለዚህ አርሰናል አንድ ታርጌት አድርጎት የሚገባው ነገር በጣም በሃይ ፕረስ ማይኑን ፕረስ ማድረግና ከማይኑ እግር ላይ ኳስ ለመንጠቅ መሞከር ማለት። ስለዚህ በማይኑ ቅርብ ርቀት ውስጥ ማለት በ2 ሜትር እና በ3 ሜትር ውስጥ ኦልዌይስ 90 ደቂቃው ሳያልቅ ኦፕሽን ሊኖረው ይገባል። ኳስ የሚቀበሉ ተጫዋች ነው ካስሜሮ ሊሆን ይችላል፣ ወይም ደግሞ ተከላካዮች ባክፓስ ሊቻና እንዲሁም ደግሞ ማጊዮ ሊቀበሉት ይችላል፣ ወይም ደግሞ ብሩኖ ፈርናንዴዝ በጥልቅ ሚና ተመልሶ ሊቀበሉ ይችላል። ሳሞን ግን ማይኖ የተቀበለውን ኳስ በፍጥነት ሌላ ተጫዋች ፕረስ ሳይደረግ ሳይቀማ ሊቀበል ይገባል ማለት። ምክንያቱም ማይኖ አድቬንቸርስ ተጫዋች ነው በባህሉ። ኳስ የሚቀበለው ካጣ ኳሱን 2 ሜትርም 3 ሜትርም ሊገፈው ይችላል። ስለዚህ በዛ ሰዓት ኳሱ እንዳይነጠቅ ሆነ ከእግሩ ላይ ጎል እንዳይቆጠር እሱን መጠበቅ በጣም አስፈላጊ ይመስለኛል። ሁለተኛ በጣም ወሳኙ ነገር አርሰናል ጎል ሳያስቆጥር የሆነ ያለ ረጅም ደቂቃዎች የሚጓዝ ከሆነ ማንቸስተር ዩናይትድ በጣም ለማጥቃት ይሞክራል። ምክንያቱም ባለፉት 2 ተከታታይ ጨዋታዎች ጎል አላስቆጠረም፣ እንዲሁም ባለፉት 2 ተከታታይ ጨዋታዎች በፕሪሚየር ሊግ አላሸነፈም። ስለዚህ በጥቂትም ቢሆን ጫና ውስጥ ነው የሚገኝ። ስለዚህ ይሄኛውን ጨዋታ ለማሸነፍ በጣም ጥረት ያደርጋል። ስለዚህ ከጀርባ ስፔስ ይኖራል ማለት ያን ከጀርባ የሚኖረው ስፔስ ለማጥቃት ሊሳንድሮ ማርቲኔዝን በተደጋጋሚ በረጅም ኳስ አማድ እንዲያገኙ ማድረግ በጣም ወሳኝ ነው። አርሰናል ማጥቂያ መሳሪያ ይሆናል ብዬ አስባለሁ። አርሰናል ሴት ፒሶችን ይጠቀማል፣ እንዲሁም ደግሞ ቡካዮ ሳካ የሚነሱ ኳሶችን ወደ ቦክስ የሚጣሉ ኳሶችን ለማጥቃት ይጠቀማል። ስለዚህ በግራ መስመር የሚጠቀመው ሉክ ሾ ትክክለኛው መሳሪያ ይመስለኛል። ሊሳንድሮ ማርቲኔዝ ሉክ ሾ ይህን ቡካዮ ሳካን እንቅስቃሴ ዳብል ማርክ ማድረግ በጣም ወሳኝ እንቅስቃሴ ያደርጋል። ወደ ቦክስ ሌት የሚገባው እና ሲገባ በጣም ያስፈራውን ተጫዋች ማርቲን ዙቢሜንዲንም ትሬስ ባክ ማድረግ አብሮት ወደ ቦክስ መግባት በጣም አስፈላጊ ነው። በጣም ጥቂት ጊዜያቶች የሚገባ ግን በሚገባበት ጊዜ ዘግይቶ ወደ ቦክስ ስለሚገባ ሩጫዎቹ ለተቃራኒ ቡድን አይገመቴ ናቸው እና እሱን መቆጣጠር መቻል በጣም ወሳኝ ይመስለኛል። ካሪክ ከጨዋታው መጀመር ወይንም ለዚህኛው ጨዋታ ጋዜጣዊ መግለጫ ሰጥቷል። ብዙ ኢንተረስቲንግ ጉዳዮችን አንስቷል። ስለ ዲሊት ብዙ ሰዎች ሲጠይቁኝ ነበረ። ብዙ ጊዜ ስለ ማቲያስ ዴሊት አስተያየቱን ሰጥቷል። ማቲያስ ዴሊት እኔ ከመምጣቱ በፊት የማገገም ሂደቱ የተወሰነ መስተጓጎል ሴት ባክ አጋጥሞት ነበር ብሏል እና እንደገና አገርሽቶበት ጉዳቱ እንደቆየ የተናገሩ፣ ግን አሁን በጣም በመልካም ሁኔታ እያገገመ ይገኛል እና ባሰብነው ስኬጁል መሄድ ከሆነ በሚቀጥለው ሳምንት ወደ ሜዳ ሲመለስ ልትመለከቱ ትችላላችሁ ሲል ነው መናገር የቻለው ስለ ማቲያስ ዴሊት ማለት ነው። ሌላ ስለ ተጫዋቾቹ ጠይቀውታል። ለምሳሌ ስለ ማይኑ ጠይቀውት ነበር። የአሰልጣኝነት ፍቃዴን ወይም ባጅን እየወሰድኩ እሱ የ13 እና 14 ዓመት ልጅ ነበር አለ። እናም ከእሱ ጋር አብረን ሰርተን ነበር አለ። ይህ ክለብ አለ ከታች በሚያድጉ ታዳጊዎች ውስጥ ብዙ ጊዜ በታሪክ ውስጥ ቆይቷል አለ እና እንደዚህ አይነት ተጫዋቾች ያስፈልጉታል። እነሱ የክለቡ መሰረት ናቸው። ሆቢ ምን ሊያበረክት እንደሚችል ባለፈው ሳምንት ያያችሁ ይመስለኛል ሲል ለኮቢ ማይኑ ያለውን አድናቆት መስጠት ይችላል። ስለ ዳሎትም ጠይቀውታል። ባለፈው ሳምንት በጣም ጥሩ ሲጫወት ተመልክታችሁታል። በቅርብ ደቂቃዎች በመጀመሪያዎቹ ደቂቃዎች ነው ቢጫ ካርድ የተመለከተ፣ ግን ያን ቢጫ ካርድ ማኔጅ አድርጎ ጨዋታውን የተቆጣጠረበት መንገድ እና መከላከል የተወጣበት መንገድ አስደናቂ ነው። በአቋሙ ረገድ ውጣ ወረዶች ነበሩበት፣ ግን ዲያጎ አሁን በትኩረት እየሰራ ይገኛል። ለክለቡ መጫወትን ይወዳል ሲል ይናገራቸዋል። እሱ ማያጠያይቅ ይመስለኛል። ዲያጎ ዳሎት ለማንቸስተር ዩናይትድ የላቀ ፍቅር አለው። ስለ ቤንጃሚን ሴስኮን ጠይቆት ነበረ። እሱ በጣም ጥሩ ላይ ነው የሚገኘው። በጣም ጥሩ ልምምድ አድርጓል።
እሱን በተቻለ መጠን ለማሻሻል ጥረታችንን እንቀጥላለን። በልምድ አሰራሩ በኳስ አጨራረሱ ነገሮች በሚያከናውኑበት መንገድ ተደንቅ ያለው ሲል ለቤንጃሚን ሴስኮ ያለውን ነገር መግለጽ ችሏል። ስለ ብራያም ምቤሞ 9 ቁጥር ስለመጠቀሙ እንዲጠይቁት ነበር። እንደ ፍላጎቱ እንዲንቀሳቀስ ሙሉ ነፃነቱን ሰጥቼዋለሁ። ሴስኮ በሳጥን ውስጥ በጣም ጎበዝ ነው። ጆሹዋ ዚርክዚም እንዲሁ አለ። እሱ ደግሞ ከተጫዋቾች ጋር ሊንክ አፕ በማድረግና ከተጫዋቾች ጋር እርስ በርስ በማገናኘት በጣም የላቀ ተጫዋች ነው። በዚያ ቦታ ላይ እንዲህ ያሉ ተለዋዋጭ ፍሌክሲቢሊቲ ማግኘታችን ድንቅ ነው። በየጨዋታው የተለያዩ አጥቂዎችን ለመጠቀም እንሞክራለን ሲል ነው ካሪክ ለመናገር የሞከረው። ካሪክ ኮንትራታቸው ስለሚያበቁ ተጫዋቾች ተጠይቆ ነበር። ውይይቶች በተገቢው ጊዜ ይደረጋሉ። ስለ ካስሜሮ የተሰጠው መግለጫ ነገሮችን ግልጽ ለማድረግ የተደረገ ነው አለ። እዚህ ጋር ኢንተረስቲንግ አለ። ትናንትና ፕሮግራም ሰርችላቸው ነበር። ካስሜሮ እንግዲህ 35 ጨዋታዎች የሚያደርግ ከሆነ ትሪግ ያደርጋል ኮንትራቱና ብዙ ሰው ሲጠብቅ ነበር ካስሜሮ ይቆያል አይቆይምና እሱን ግልጽ ለማድረግ የተሰጠ ነው እንጂ አለ ማይክል ካሪክ። ውሳኔው እኔ ከመምጣቴ በፊት የተወሰነ ውሳኔ ነው፣ እናም ደግሞ በቀላል የታየ ውሳኔ አይደለም አለና የማንቸስተር ዩናይትድ ሰዎች ካስሜሮን ኮንትራቱ ላለማደስ በጣም ረጅም ጊዜ እንደፈጀባቸው ለመግለጽ ሞክሯል። ስለ ካስሜሮ ሲቀጥል ባለፈው ሳምንት ባሳየው ብቃትና በአስተሳሰቡ እዚህ በመቆየቱ እንዲሁም የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅ በሚሰጠው ትኩረትና ስብዕና በጣም እደነቃለሁ። ቀደም ብዬ ከእሱ ጋር ተነጋግሬያለሁ። ጥሩ ነገር ለመስራትና በስኬት ለማጠናቀቅ ቆርጦ ተነስቷል። ስለዚህ በእሱ ላይ ምንም አይነት ጥርጥር የለኝም ማለት እና ካሪክ ከዛ ጨዋታ በፊት እንኳን ከማንቸስተር ዩናይትድ ጋር እንደማይቀጥል ያውቀዋል። ግን የተጫወተበት ነገር እንደማይቀጥል ተጫዋች ወይም በዚህ ሲዝኑ ኮንትራቱ እንደማይራዘምለት አይነት ተጫዋች እንዳልሆነ ነው ማይክል ካሪክ ለመግለጽ የሞከረ ማለት ነው። ስለ ባለፈው ሳምንትና ስለዚህኛው ጨዋታም ለመናገር ሞክሯል። ጥሩ ሳምንት ነበራል። ግሩም ውጤት፣ ምርጥ ብቃት እና በስቴዲየም ውስጥ የነበረው ድባብ የሚደንቅ ነበራል። ይህ ጠንካራ መሰረት ይሰጠናል። ነገር ግን ከመጠን በላይ ሳንደሰት ሰከን ብለን መቀጠል አለብን ሲል ነው ለመናገር የሞክረው። ስለ አርሰናልን ጠይቀውት ነበር። አርሰናል ጨዋታውን በጉጉት እጠብቃለሁ። አርሰናል መጫወትን በጣም እጠብቃለሁ። እነሱ በጣም ጥሩ ቡድን ናቸው። ብዙ ጥንካሬዎች አሏቸው። ትልቅ ፈተና ይጠብቀናል። ይህን በደንብ እንረዳለን። ቀላልም አድርገን አንመለከተው። ነገር ግን በአሁኑ አስተሳሰብ መቀጠል እንፈልጋለን። ሴስኮ በጣም ጥሩ ልምምድን አከናውኗል። በተቻለ ሁኔታ እሱን ለማገዝ እየጣርን እንገኛለን ሲል ለመናገር የሞከረው። ስለ ማይኑ በድጋሚ ሲጠይቁት እሱ ስሜቱን ብዙ አያሳይም ማለት ረጋ ያለ፣ ነገር ግን ከሚጫወትበትና ራሱን ከሚገልጽበት መንገድ ነገሩን የተደሰተበት እንደሆነ ማየት ትችላላችሁ። እሱን በዚህ ሁኔታ በማየቴ በጣም አስደሳችም ሲል ማይኑ እየተጫወተበት ስላለው ነገር ለመግለጽ የሞከረው። ኦፕታ ጨዋታውን ማሸነፍ ግምት ለአርሰናል በርቀት ሰጡ። ለአርሰናል ማለት 7.3 እንዲሁም ደግሞ 12.3 ለዩናይትድ ነው የሰጠው። ለሲቲም በተመሳሳይ ከዚህ ጋር ከፍ ያለ ባይሆንም ለሲቲ የማሸነፍ ግምት በርቀት ሰጥቶ ነበር ታስታውሱ እንደሆነ ማለት ነው ኦፕታ። ስለዚህ ይሄንን ግምት ወደ ኋላ ለማድረግ ማንቸስተር ዩናይትድ በርቀት ይጫወታል ብለን አስባለን። ክሪክ ፓውሰን ጨዋታውን በመሃል ዳኝነት ይመሩታል። ይህን ወሳኝ የ23ኛ ሳምንት መርሃ ግብር ማለት ነው። በላይናፕ በኩል እንግዲህ ተመሳሳይ ላይናፕ ባለፈው ሳምንት ይኖራል ተብሎ ይገምታል። ሴለመንሰን በግብ ጠባቂነት፣ ሁለቱ ፉልባኮች ነው ዲያጎ ዳሎና እንዲሁም ሉክሾ ይጫወታሉ። በመሃል ተከላካይነት ሃሪ ማጉዌርና ሊሳንድሮ ማርቲኔዝ ይኖራሉ። ኮቪን ማይኖ ካስሜሮ የአማካይ ስፍራውን ሲመሩ፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ እና ፓትሪክ ዶርክ ከፊት ለፊት ይኖራሉ። ብራያም ምቤሞ ደግሞ 9 ቁጥር ማንቸስተር ዩናይትድ ይሆናል ተብሎ ይታሰባል። በአርሰናል በኩል ዴቪድ ራያ በግብ ጠባቂነት ይኖራል። ቢን ዋይት፣ ዊሊያም ሳሊባ፣ ገብርኤል ማጋለስ እና ዩሪያን ቲምበር በአርሰናል ተከላካይ ስፍራ ውስጥ ይኖራሉ። ማርቲን ዙቢሜንዲ እና ዲክላን ራይስ የአርሰናል 6 ቁጥር ሲሆኑ ማርቲን ኦዲጋርድ፣ ቡካዮ ሳካ እና ገብርኤል ማርቲኔሊ ከአጥቂው ቪክተር ዮኬሬሽ ጀርባ ላይ ይኖራሉ ተብሎ ይገምታል። አሁን ሰዓቱ የእናንተ ነው። ይህን ጨዋታ ማን ያሸንፋል? ግምቶቻችሁን የምታስቀምጡበት ሰዓት ላይ ደርሰናል። ጨዋታው ማን ያሸንፋል፣ ስንት ለስንት ይጠናቀቅ፣ ግምቶቻችሁን አስቀምጡልን። በትክክል ለገመታችሁና ኢትዮጵያ ውስጥ ለምትገኙ አድማጮቻችን የካርድ ሽልማትን እናበረክት ይሆናል ማለት ነው። ስታደምጡ ስለቆያችሁ እና ሀሳብ አስተያየታችሁ ስለምትሰጡን ከልብ እናመሰግናለን። ላይክ ማድረጋችሁ አይረሳ። ሰብስክራይብ ሳታደርጉ አደምጣችሁና አድማጮቻችን ደግሞ ሰብስክራይብ አድርጋችሁ ቪዲዮን ጨርሱ። ባይ፣ እንወዳችኋለን።